ቅሌታም ትውልድ እያፈራን ነው። ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ የተከፈተል ሰው ካለ ይሄን ስማ። እንግዲህ አዳምጥ። ያለ ገዳማቱ ሀገር ብለ የምትጠራው የሀገር ታሪክ የለህም። ለቀሲስ ዶክተር ዘበነ ለማና ለሊቀ ጠበብት ዘሪሁን ሙላቱ አድርሱልኝ። ከዛ በፊት ቪዲዮ ሰምተን እንመለሳለን። የብሉይ ኪዳን ታቦትና የሐዲስ ኪዳን ታቦት ልዩነት አለ ወይ ለሚለው መጀመሪያ የምነግራችሁ በታቦቱ መካከል ልዩነት የለም። ልዩነት አለ። ማህበረ ቅዱሳን የጉባኤ ቤት መምህራን በቱርክ ሀገር የሚገኙ ታሪካዊና መንፈሳዊ ስፍራዎችን እንዲጎበኙና የልምድ ልውውጥ እንዲያደርጉ ወደ ስፍራው በመላክ መምህራኑ የ10 ቀን ቆይታ አድርገው እንዲመለሱ አድርጓል። ንጉሱ ሊመጣ ነው። የኢትዮጵያ ትንሣኤ ቀርቧል። ለዓለም ሁሉ መዳን ምሳሌ የሚሆን የሰላም ንጉስ። ክርስትናችን ፕራክቲስ ተደርጎ ፍሬ የለውም። ፍሬው ምንድነው? የእግዚአብሔር የክርስትና ፍሬ እግዚአብሔር ከኛ የሚጠብቀው ፍቅር ነው። ግን የኛ ሶሳይቲ በቁም ሰው የሚገድል ነው። በቁም ሰው የሚገድል። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? በእነዚህና በሌሎች ተጨማሪ መረጃዎች መጣሁኝ። ተከታተሉኝ ዘንድ በአክብሮት ጋበዝኩኝ። ላይክ በማድረግ ከጀመራችሁ ለኔ ማበረታቻ ይሆነኛል። ወደ መጀመሪያ ዝግጅቴ ከማለፌ በፊት እስቲ ስለ ሚስጥረ ሥላሴ፣ ምክንያቱም ሚስጥረ ሥላሴ ትልቁና መሰረታዊ የኦርቶዶክስ አስተምሮት ስለሆነ እንግዲህ እንዴት ይተነትኑታል ሌሎቹ የሚለውን እስቲ እንከታተለው። ሥላሴ የሚል ቃል ከመጽሐፍ ቅዱስ አሳያለሁ። ሥላሴ የሚል ቃል ከመጽሐፍ ቅዱስ አሳያለሁ። ግን ሥላሴ ማለት ምን ማለት ነው? መጀመሪያ The rule that everyone must memorize is the Father, the Son, and the Holy Spirit are equal in everything, except for something called the hypostatic property. That is, the Father is almighty, and the Son is almighty, and the Holy Spirit is almighty, and each of the three is almighty. The Father is the creator, and the Son is the creator, and the Holy Spirit is the creator, and the three are one creator. The Father is eternal, the Son is eternal, and the Holy Spirit is eternal. These are called the divine attributes in the divine essence. This is what is meant by equality, the sign of equality. But the Father alone is the source. That's why he is called Father. And the Son alone is begotten. That's why he is called Son. And the Holy Spirit alone proceeds. That's why he is called Spirit, not called Son nor called Father. These three hypostatic attributes distinguish the Father from the Son and from the Holy Spirit, but not in their essence. Their essence is one. What expresses the equality of essence are the essential attributes. The Creator, the Almighty, the one who has no beginning, the merciful Judge, the just. So all the attributes. But when it comes to this hypostatic attribute, it belongs only to the Father, that he alone is the source. So if you say the Holy Spirit proceeds from the Father and the Son, then the Son becomes a source. That would mean we have two gods. But we have one God in one, and he is the source. That's why in the church we say it with absolute clarity. There is one Holy Father. There is one Holy Son. There is one Holy Spirit. One Father, not two fathers, just one. One Son called the only begotten Son, born of the Father before all ages. Born of him like light from light, like thought from the mind without separation, without being two separate entities from each other. Born of him like a ray that comes out from the sun, like the thought that comes forth from my mind. It does not depart from the mind. እግዚአብሔር ማለትም የግዕዝ ቃል ነው። አብ ማለትም የግዕዝ ቃል ነው። ሥላሴ ማለትም እንደዚሁ የግዕዝ ቃል ነው። ሰለሰ ከሚል ከግዕዝ ቃል የመጣ ነው። ስለዚህ እግዚአብሔር በመለኮት አንድ በአካል ሶስት የሆነውን እግዚአብሔርን የምንገልጽበት ቋንቋ ነው እንጂ ሌላ ምንም አዲስ ነገር የለም። እስቲ ሶስት በአካል አንድ በመለኮት ሶስት የሚለውንም ከመጽሐፍ ቅዱስ አሳያለሁ። እንደዛ የእግዚአብሔርን መለኮታዊ በባህሪ አንድ ሆኖ እግዚአብሔር በአካል ሶስት ስለሆነበት አሳያለሁ። አንድ ጥቅስ ልንገር። ለምሳሌ በዮሐንስ ወንጌል ምዕራፍ 8 ቁጥር 16 ላይ እንደዚህ አዳምጠኝ። ይኸውልህ የላከኝ አብ ከእኔ ጋራ ነው እንጂ ብቻዬን አይደለሁም ይላል። ይሄን የሚለው ማን ነው? ኢየሱስ አይደል? ወልድ አይደል? ይሄን የሚለው የላከኝ አብ ከእኔ ጋር ነውና ስለዚህ ብቻዬን አይደለሁም እያለ ነው። ስለዚህ ከሱ ጋር ሌላ አካል እንዳለ እየገለጸ ነው ማለት ነው። አዳምጠኝ። አይደለም እኔ ብፈርድ ፍርዴ እውነተኛ አይደለም ማለት ነው። እንደዚህ የሁለት ሰዎች ምስክርነት እውነት እንደሆነ ሁሉ በሕጋችሁ ተጽፏል። የስንት ሰው ምስክርነት? የሁለት ሰው ምስክርነት በሕጋችሁ ተጽፏልና ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለኔ ይመሰክራል አለ። ስለዚህ እዚህ ጋር ስለ ስንት አካል ነው የሚናገረው? ሁለት አይናገርም። ይሄ አንደኛ በብሉይ ኪዳን የተጠቀሰ ጥቅስ ነው። እንደገና ደግሞ ልንገር፣ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ የእግዚአብሔር ቃል እንደገና እንደዚህ ይላል።
13 ጳውሎስ እንደዚህ ይላል፣ የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን። የኢየሱስ ክርስቶስ ጸጋ አንድ፣ የእግዚአብሔር ፍቅር ሁለት፣ የመንፈስ ቅዱስ ህብረት። እዚህ ጋር ስንት አካል ነው የሚገልጸው? 3 አካል ነው የሚገልጸው። ሥላሴ ማለት ይሄንን የሚገልጽ ማለት ነው። በነገራችን ላይ መጨረሻ ላይ የተናገረው ልጅ ሃይማኖቱ ምን እንደሆነ አላውቅም፣ ግን የገለጸበት እውነት ነው። እናም ለዛ ነው ያቀረቡት። እንግዲህ ያው የኦርቶዶክስ ትልቁ መሰረታዊ ትምህርት የሚባለው ስለሆነ ነው ስለዚህ ትምህርት ያቀረብኩት። ወደሚቀጥለው ዝግጅቴ ሳልፍ የልጅ ማኛ በገዳማት ላይ ስለሚነገሩ ያልሆኑ ወይንም ደግሞ አላዋቂ ሰዎች የሚናገሩትን ንግግር በመረጃ በማስረጃ ትሞግታለች። አንደበተ ርቱዕ የልጅ ማኛ ገዳማት ባይኖሩ ኖሮ ምናልባት እቺ ሀገር ታሪኳ አሁን የምናውቀው ላይሆን ይችላል ብላ በደንብ ትሞግታለች፣ ከመረጃ ከማስረጃ ጭምር። እስቲ እንከታተላት። ቅሌታም ትውልድ እያፈራን ነው። ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ የተከፈተልህ ሰው ካለ ይሄን ስማ። እንግዲህ አዳምጥ። ያለ ገዳማቱ ሀገር ብለህ የምትጠራው የሀገር ታሪክ የለህም። እንዴት? ተራ ቁጥር 1 የታሪክ ጓዳና የማንነት ማህደር ናቸው ገዳማቱ። የምትኩራራበት ባለም መድረክ ሄደ ኢትዮጵያ የራሷ ፊደል፣ የራሷ ቀን መቁጠሪያ፣ የዘመን አቆጣጠር፣ የቁጥር ስርዓት ያላት ብቸኛ አፍሪካ ሀገር ያደረጓት ገዳማት ናቸው። ያለ ገዳማቱ የኢትዮጵያ የነገስታት ታሪክ፣ የዓለም አቀፍ ዲፕሎማሲ ሰነድና ጥንታዊ ብራናና መጽሐፍት የሉ። ታሪክ የለህም። ያለ ገዳማቱ ኢትዮጵያ የጥበብና የሳይንስ ስልጣኔ የላት። ቱሪስት እንዳይል በር የከፈትክለት የላሊበላ ፍልፍል አብያተ ቤተክርስቲያናት፣ የደብረ ዳሞ፣ የዋልድባ፣ የጣና ገዳማት፣ የጥንቱ የኢትዮጵያ የኢንጂነሪንግ የስዕልና የህንፃ ጥበብ በጠቅላላ የኢትዮጵያ ጥንታዊ ምህንድስና የኪነ ህንፃ ልቀት ለዓለም ያስመሰከሩልህ እነዚህ ገዳማት ናቸው። አለበለዚያ ታሪክ የለህም። ያለ ገዳማቱ በየቦታው ሄደ የምትኩራራበት በባርነት ያልተገዛች ሀገር ኢትዮጵያ የምትላት ታቦት ይዘው በመዝመት የሰራዊቱን ሞራል የገነቡ ህዝቡን በፈርሃ እግዚአብሔር አንድ አድርገው ሀገር ድንበሩን እንዲጠብቅ ለሃይማኖቱ እንዲገዛ አልፎም ቅድመ አያትህን ከኩንታኪንቴ ጅራፍ ያስጣሉ እነሱ ናቸው። እንግዲህ ወደንም ጠላንም እውነታው ይሄ ነው። በተለይ ለዚህ ትውልድ ደግሞ እንደው ለዚህ ትውልድ እያልከው ብዙ ትውልዱን እንደው ማደክም ካልሆነ ብዬ ነው። ይሄ እውነታ ብዙ ጊዜ አይዋጥም። እንግዲህ እኔ የማሆንበት ነው። እንግዲህ ትውልዱ በተለይ በዘመናዊ አሁን በግሎባላይዜሽን በብዙ ነገር የተዋጠ ነው። ስለዚህ ይሄ ነገር ደግሞ በጣም የመጠቀ የረቀቀ ነው። አባቶች ምንድነው በትህትና እግዚአብሔርን የሚያገኙበት ቦታ ነው ገዳም ማለት። ለዛም ነው ጥበብ ተሰጥቷቸው በፖለቲካው፣ በስነ አስተዳደሩ፣ በኢኮኖሚ በብዙ ነገር ልቀው የሄዱበት እና ከዛ መነሻ የሆኑ ስነ ጽሁፍ፣ ስነ ህንፃ፣ ብዙ ነገሮች መነሻ የሆኑት እግዚአብሔር ጥበቡን ስለሚሰጣቸው ነው። ይሄ ነው እውነታው። በቃ ምንም ፕሩፉ ይሄ ነው። እንዴት ሊሆን ይችላል ከተባለ ማለት ነው ይሄ ነው በቃ ትክክለኛው ነገር ወይም ደግሞ ማሳመኛ ከእግዚአብሔር ጋር ያለ ብዙ ጥበብ እንዳለ ሁሉ ልክ እንደ ንጉስ ሰለሞን ጥበበኛ ነበር። ለምንድነው? እሱ ለእግዚአብሔር የሚታዘዝ ንጉስ ስለነበር። ንጉስ ዳዊት ጥበበኛ ነበር። ለምንድነው? ከእግዚአብሔር ስለሚታዘዝ። ብዙዎች ጥበበኛ ነበሩ። እነ ቅዱስ ላሊበላ ጥበብ ስለነበራቸው ነው ያንን ህንፃ የሰሩት እንጂ በሰውኛ እኮ የሚቻል ነገር አይደለም። የአክሱም ቀደምት ነገስታት ቅዱሳን እንግዲህ ያንን ሁሉ ታሪካዊ ነገር የሰሩት ከእግዚአብሔር ጋር ቅርብ ስለነበሩ ነው። በአሁኑ ላይ አሁን ባለው ትውልድ አይደለም፣ በእኛ በዓለም ታዋቂ ሳይንቲስቶች መርምረው ያልደረሱበትን ህንፃ ያቆሙት እነዛ አባቶች ከእግዚአብሔር ጥበብ ተሰጥቷቸው ስለሰሩ ነው። እኔ እንደዛ ብዬ ነው የማምነው እንጂ በሰው ብቻ የሚቻል ነገር አይደለም። ስለዚህ ይሄ ነገር ነው ውሸት ነው የሚለው ትውልድ እንግዲህ እግዚአብሔር አይችልም ወደሚለው ድምዳሜ ነው የሚያመራው። እኔ እንደዛ ብዬ ነው የምረዳው። ስለዚህ እውነታው ይሄ ነው። ገዳማት ለዚች ሀገር እድገት ስልጣኔ አላበረከቱም። ይልቁንም 30 ቀን በዓል ነው እያሉ ህዝባችን ሳይሰራ ወደ ድህነት ውስጥ ወደ መቀመቅ ውስጥ ጨመሩ። ወይ እንግዲህ ድህነት ውስጥ ማን እንደጨመረን እሱ የሚታወቅ ጉዳይ ነው። በእርግጥ አሁን ላይ ያለው ትውልድ ድህነትን የሚጠራ ነው። ምክንያቱም ያው ይታወቃል ሳይሰራ ይልቁንም
ሰርቆ መብላት ነው የሚፈልገው የትም ቦታ ላይ። ስለዚህ ይህ ደግሞ ወደ ከድህነት በታቸው ነው የሚያወርደን። በመንፈሳዊም በስጋዊም ክፉ ነገሮችን ነው እያደረግን ያለ ነው እና ከዛ አንጻር ነው እንጂ ወይንም ደግሞ እግዚአብሔር የራሱ ምክንያት አለው ብለን እንለፍ እንጂ የድሮ አባቶቻችን በጥበብ የተጓዙት እችን ሀገር በጣም በዓለም ገናና ያደረጓት እንደሆነ ምንም የማይካድ ሀቅ ነው። ስለዚህ ያንን ነው የልጅ ማኛ እያቀረበችልን ያለችው። የተወሰነ እንከታተላት። አሁንም ባይዘይ ፍልስፍና፣ ፉከራ፣ ቀረርቶ፣ ለቅሶ፣ ግጥሞቹ፣ የሰዋሰው ስርዓቶቹ፣ ኦራል ሊትሬቸር የሰጡን ፍጹም ትህትናን በተግባር የሚታይበት ብቸኛ ቦታ ገዳማት ናቸው። ስለዚህ ብዙ ያወራው መሰል አይደል? ለጆሮ እንዳይከብድ መንፈሳዊ ትግሉን፣ መስዋዕትነቱን፣ ገድሉን አውጥቼልህ ነው ከታሪኩ። አዝናለኝ ስነግርህ ያለ ገዳማቱ ሀገር ብለህ የምትጠራት የሀገር ታሪክ የለህም። በገዳማት ላይ አፍህን ስታላቅቅ ከቅሌታም ትውልድ አንዱ እንደሆንክ ወቅ። አዎ ሳይማር መመረቅ፣ ሳያነብ ማወቅ፣ ከአባቶች ስር ቁጭ ብሎ ሳይጠይቅ መረዳት የሚፈልግ ቅሌታም ትውልድ እያፈራን ነው። ለማንኛቸውም የታሪክ ሽማው እንዳለ ሆኖ ለሚቀጥለው 10፣ 20፣ 30፣ 50 ዓመት የታቀደበት ቢሆንም እያለቅን ያለነውን ሁነት በማስመልከት መምህራችን ማንም የሚደርስልን የለም ይላሉ። እስቲ እንከታተላቸው። ከዚህ በኋላ ቆፍጠን ኮስተር ብለን የጉልላቱ ስር ልጆች እንሁን። ሁላችንም ለመሞት እንዘጋጅ። ምክንያቱም በሌሊት 3 ከገደሉ በቀን 30 ይገድላሉ። ችግር የለም። ይሄ ቀን የሚመጣበት ጊዜ አለ። አሁን በታሪክ ውስጥ ኢትዮጵያ ታሪኳን ያበላሸች ሀገር እየሆነች ነው በዚህ 2 ዓመት። ስለዚህ በዚህ ሁሉ ጉዞ ውስጥ ከዓለም ማንም የረዳን የለም። ለኛ የረዳን እግዚአብሔር ብቻ ነው። ስለዚህ ወይራዩ አሕዛብ ቅድማ ይንቴነ ዳዊት ያለው ይሄን ነው። በዓይኖቻችን መጀመሪያ ኢትስክር ለና በሳነ ዘትካት ነው። የቀደመ በደላችንን አታስብብን። ፍጡነ ይርከበነ ሳህልከ እግዚኦ ምህረት ይቅርታ ፈጥኖ ይደረግልን። እስመ ተመንደብነ ፈድፋደ ብዙ በድለናል። የራሳችንን እናንሳ። የምንሰማው የኃጢአታችንን ውጤት ነው። የመራቃችንን ውጤት ነው። የመለየታችንን ውጤት ነው። ስለዚህ ይሄ የኃጢአታችን ውጤት ከሆነ እስመ ተመንደብነ ፈድፋደ ብዙ በድለናል፣ ብዙ አጥፍተናል እንልና ከዚያ በኋላ አሕዛብ የፈሰሰውን የባሪያዎችን ደም ያሰማልን። መምህራችን እንግዲህ በተለይ በአሁኑ ሰዓት በሀገራችን በተለያዩ አቅጣጫዎች እንግዲህ ምዕመናን በሰላም መኖር በሰላም ወጥቶ መግባት ያልቻሉበት ሁኔታ ነው ያለው። እግዚአብሔር አምላክ ይህንን ያስታግስልን። አንዴ በሃይማኖት አንዴ ደግሞ ንጹሃን ከአንድ ቦታ ወደ አንድ ቦታ ሲንቀሳቀሱ እየታገቱ ሹፌሮች እየተገደሉ ያሉበት ሁኔታ ነው። እግዚአብሔር አምላክ ይህንን ያስታግስልን፣ ሰላሙን ፍቅሩን ያምጣልን። ወደ ሌላኛው ርዕሴ ስገባ መምህራኖቻችን እንወያይ እንዘክር፣ ስለ ሃይማኖታዊ ጉዳይ ያልተግባባንበት ነገር አለ እያሉ ይመስላል እና እስቲ መምህር እና ቀሲስ ዲበኩሉ የሚሉትን እንስማ። መጀመሪያ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም የቃል ኪዳን ልጆች፣ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን ሰነበታችሁ? ይህንን መልእክት ለቀሲስ ዶክተር ዘበነ ለማና ለሊቀ ጠበብት ዘሪሁን ሙላቱ አድርሱልኝ። ከዛ በፊት ቪዲዮ ሰምተን እንመለሳለን። የብሉይ ኪዳን ታቦትና የሐዲስ ኪዳን ታቦት ልዩነት አለ ወይ ለሚለው መጀመሪያ የምነግራችሁ በታቦቱ መካከል ልዩነት የለም። ልዩነት አለ። የብሉይ ኪዳን ታቦትና የአዲስ ኪዳን ታቦት ተብሎ ታቦት በሁለት ይከፈላል ወይንም አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት የምትሰጠው ስርዓት አምልኮ የምትፈጽምበት ታቦት ከብሉይ ኪዳን ታቦት ይለያል ወይ ነው ጥያቄው። አይለይም ነው ቀጥተኛው መልሱ። ቀጥተኛው መልስ ይለያል የሚል ነው። ስለዚህ አንዳንድ ሰዎች የብሉይ ኪዳን ታቦት ሌላ ነው፣ የአዲስ ኪዳን ታቦት ሌላ ነው ወደሚለው ምርምር ውስጥ የገባችሁት ሳታውቁትም አንዳንድ ወደ ስህተት ሄዳችሁት በጣም ትልቅ ፈተና በኦርቶዶክስ ላይ ነበር። በግብፃውያን የተነሳ ግብፃውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ቅዳሜን እንዳታከብር ታቦት እንዳይኖራት የሚመጡት በተወሰነ ጊዜ የሚመጡት እነዛ ጳጳሳት ትግል ያደርጉ ነበር። ኢትዮጵያውያን ሊቃውንት አባቶቻችን የጥንት ካህናት ደግሞ እንዴት ተደርጎ እኛ እኮ እንደናንተ ቀድመን ጣዖት አምላኪ አይደለንም፣ እግዚአብሔርን የምናመልክነን ጸጋ ነሳይነ በዲበ ጸጋ ያለው ቅዱስ ዮሐንስ ለኛ ነው የሚሰራው። ቀድሞ በኦሪት እናመልከዋለን፣ ኋላም አሁን በክርስትና እናመልከዋለን። ይሄማ የኛ ሕግ ነው አንለውጥም ብለው ይኸው አትርፈው ኖረዋል እንጂ እንደ ግብጽ አሰራር ቢሆን ኖሮ የኢትዮጵያ ቤተክርስቲያን ትጠፋ ነበር። መሰዊያ የምንለው ምስዋ የሚባለው መሰዊያው መስቀሉ ነው። ኢትዮጵያ ደግሞ መስቀሉን ከታቦቱ ጋር አስተባብራ ስርዓተ አምልኮ የምትፈጽም ሀገር ናት፣ የተመረጠች ሀገር ናት። አባ ጊዮርጊስ ዘጋስጫ መጽሐፈ ሰዓታት ላይ ኩሎሙ የሚል የዘዘወትር ዲያቆናት የሚሉት በዜማ የሚሉት የሰዓታት ክፍል አለ። እዛ ላይ እንዲህ የሚል ቃል አለ። ህየንተ ሊቃናት ብነ ዲያቆናት ንጹሐን እላቅለሉ ክነፊሆሙ ለተልእኮ ምስጢር በዲበ ዛቲ ጠረጴዛ። በዚች መሰዊያ ላይ የሚስጥር ወገን ለሚሆን ተልእኮ ወይንም አክናፈ ህሊናቸውን የሚያፋጥኑ ንጹሐን ዲያቆናት አሉን ይላል። አማርኛው ሲፈታው ህየንተ ሊቃናት የሚለውን ትቶታል። ህየንተ ሊቃናት የሚለው ህየንተ ሊቃናት ማለት ምን ማለት ነው? ከዲያቆናት በላይ ስልጣን ያላቸው ሊቃናት ካህናት ማለት ነው። የአማርኛው ፍቺ ላይ የለም። ይህንን ምስጢር ያልጠነቀቁ አንዳንድ ሰዎች በዲበ ዛቲ ጠረጴዛ ይላልና ይሄ ጠረጴዛ የሚለው እኮ ከታቦት ጋር የሚገናኝ ነው ተብሎ ተምረናል። አሁን አንተ ደግሞ ጠረጴዛ የሚባል ነገር የለም ብለሃል። አዎ ብያለሁ፣ የለም። እንደው እግዚአብሔር ይመስገን። በመጀመሪያ እነዚህ ሁለቱ መምህራን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ያስተማሩ ናቸው። በተለይ ወጣቱ ባልነቃበት ጊዜ ከፕሮቴስታንቱም ጋራ ከሌሎችም ጋራ ዲቤት በማድረግ ብዙ ያስተማሩ ስለሆኑ በጣም ትልቅ አክብሮትና ምስጋና አለኝ። ይህን ክሬዲት መስጠት እንዳለብን አምናለሁኝ። ነገር ግን ዛሬ እነዚህ ሁለቱ ትልልቅ መምህራን ልብ አድርጉ፣ ከዋና መጠሪያቸው በፊት የመጡ በጣም ግትልትል የሆኑ ስሞች አሏቸው። ዶክተር፣ ፕሮፌሰር፣ ርዕሰ ሊቃውንት፣ ሊቀ ጠበብት፣ ሊቀ ማእምራን ብዙ። ስለዚህ እኔ ይህንን ሰምቶ መልስ አለመስጠት ይቻላል? እናንተ የእውነት ይቻላል ወይ? ስለዚህ አሁን እኔ የውይይት ጥሪ አቀርብላችኋለሁ ለእናንተ ወንድሞች። እኛ አባት በጣም መሰረታዊ የሃይማኖቷ አስተምሮቶች ላይ በተለይ በአሁን ሰዓት ለሚነሱ ጥያቄዎች መልስ በሚሆን ጉዳይ ላይ ነው እንግዲህ እንወያይ እያሉ ያሉት። ታቦትን በተመለከተ እንዲሁም ደግሞ ግብጾችን በተመለከተ በትህትና ሁለቱን መምህራኖች ጠርተዋል። እንወያይ፣ እንዘክር፣ እንምከር ብለው። ስለዚህ ይህ ወሳኝ ነገር ነው። እንዲህ አይነት ነገሮች በጣም ወሳኝ ናቸው። አይደለም ይሄን ያህል ትልቅ ሐሳብ ቀርቶ ቃላቶች አይደሉም ፊደላቶች ራሱ ግድፈት፣ የፊደል ግድፈት ብዙ ችግር ብዙ ጉዳት ሊያደርስ እንደሚችል የታወቀ ነው፣ እሙን ነው። ስለዚህ በዚህ ጉዳይ ላይ እንግዲህ ተቀራርቦ ያለውን እውነታ ያለውን ትምህርት ለምዕመኑ ማዳረስ ነው በትክክል ማለት ነው። ስለዚህ አለበለዚያ ያው ብዙ ነገሮች ያስከትላል ባይዘይ እና እንዲህ አይነት ውይይቶች ደግሞ ወይንም ደግሞ አለመግባባቶች ከዚህ በፊትም የነበሩ እንደነበረ ነው እንግዲህ በታሪክ የሚታወቀው። ለዛም ይመስለኛል የተለያዩ ጉባኤያት ተካሂደው በስምምነት ያው በመንፈስ ቅዱስ የተመራ ጉባኤ ለምሳሌ እንደ ኒቂያ ጉባኤ የተለያዩ ጉባኤያት የሃይማኖትን መሰረት ደንግገው የሚለያዩት። ስለዚህ ይህም እኮ ቀላል የሚባል ነገር አይደለም። በጣም ትልቅ ሀሳብ ነው። ታቦትን በተመለከተ እንዴት ነው እሱ የተለያዩ መምህራኖች የተለያየ ትምህርት ሊያስተምሩ የሚገባው ኦርቶዶክስ ሃይማኖት አንድ ሃይማኖት ውስጥ ሆነው? ስለዚህ ቀርበው መወያየት አለባቸው በእኔ ሀሳብ። ነገር ግን እንግዲህ እኚህ ቀሲስ ዲበኩሉ በፌስቡክ ገጻቸው ደግሞ ሌላን ነገር አጋርተዋል። ያም እንግዲህ ምንድነው እሱ ቀርበን እንወያይ ባን ሌላ ነገር አይሁን፣ ይልቁንም ተስማምተን ተወያይተን
እንምከር ነው ያልኩት። ሌላ ነገር ሀሜቱ ይቅር። ስለዚህ ያማይሆን ከሆነ ደግሞ በአደባባይ የሚሆነውን ነገር ማጋለጥ አለብን ብለው ነው እንግዲህ ያላቸውን አቋም የገለጹት። ለማንኛቸውም እንግዲህ እነዚህ ሁለት መምህራኖች ተቀራርበው ተወያይተው ነገሮችን ካላቸው መረዳት ካላቸው ትምህርት አንጻር ተወያይተው ለምዕመኑ እውነታውን ወይንም ደግሞ ትክክለኛ አስተምሮውን ያቀርባሉ ብዬ አምናለሁኝ። እንግዲህ እግዚአብሔር ይርዳቸው ተቀራርበው እንዲያወሩ። ተምሬያለሁ ብላችሁ የምታስተምሩ በቴዎሎጂም ያለፋችሁ ካላችሁ ጥርት አድርጎ ነገርን ማወቅ በጣም አስፈላጊ ነገር ነው። ወይም ማያውቁትን አለመናገር ይሻላል። ተምታቶባቸው አይቻለሁ። መሰዊያና ኦልተርና አርክ ኦፍ ዘ ኮቨናንት ወይም ታብሌትስን አንድ ሲያደርግ ያየሁት አስተማሪ አለ። ሰላም ለሁላችሁን፣ እንዴት አላችሁልኝ? ቀሲስም ሰላም ለእርሱ ይሁን። እንዴት አሉ አባታችን? እንግዲህ የእርሱን ቪዲዮ ይዤ ስለመጣሁ በመጀመሪያ ደረጃ ይቅርታ ጠይቃለሁ። እዚህ ቲክቶክ ላይ ሲዘዋወር ስለነበረ እና አሁን ደግሞ ከተናገሩት ነገር አንጻር መሰዊያና ታቦትን አንድ አድርጎ ያየሁት ሰው አለ። እንደዚህ አይነት የተምታታ ሐሳብ እንደሆነ አይነት ነገር አድርገው ታቦት መሰዊያ እንዳልሆነ አይነት አድርገው ነው የተናገሩትና አይ ሚን እንደዛ መስሎ ሊሆን ይችላል። ምናልባት እኔ የመሰለኝ ሊሆን ይችላል። ከሆነ ታረማለሁ፣ አይ ሚን ካልሆነ ታረማለሁ። እና እሱ አሁን በምናገረው ወይም በምሰራው ቪዲዮ ካጠፋውኝ ካን እንደሞት አባት ሞት እኛም ልጆች ሞት ነን። በማስተማር ቢሆን እኛ ገና አሁን ራሱ እያስተማርን አይደለንም። እርሱ በጣም ብዙ ዓመት ያስተማሩ ብዙዎችን ይረዱ ያገዙ አባት ሞትና እሱ መቆጣትም መገሰጽም ምናምን ይቻላል። ካጠፋን ያው ይቅርታ እንጠይቃለን ማለት ነው። እና ቁም ነገሩ ግን በዚህ ቪዲዮ የመጣሁበት ነገር ምንድነው? ታቦት መሰዊያ ነው ወይስ አይደለም? ታቦት መሰዊያ ነው አይደለም? ታቦት መሰዊያ በቃ የጌታችን ስጋና ደም የሚፈታተበት ስለሆነ ታቦት መሰዊያ ነው በሐዲስ ኪዳኗ ቤተክርስቲያን ውስጥ። የብሉይ ኪዳኑ አይደለም። የሐዲስ ኪዳኑ ታቦት ግን መሰዊያ ነው። ይህንን ማስረጃ አለ ነው ከተባለ ትክክል። ከማንን ጀምር? ከብፁዕ አቡነ ጎርጎሪዮስ። ብፁዕ አቡነ ጎርጎሪዮስ የኢትዮጵያ ቤተክርስቲያን ታሪክ የተሰኘ በጣም እውቅ መጽሐፍ አላቸው። በዛ መጽሐፋቸው ላይ እንዲህ ይላሉ፣ ስክሪን ላይ ተመልከቱ። ስለ ታቦት ሲናገሩ ስጋዬን ብሉ ደሜን ጠጡ እያለ ያመኑትን ሁሉ የሚጠራበት የምህረት ምስዋዕ ነው። ክብርና ስግደትን የሚደረግለት ለዚህ ነው ይላል። ስለዚህ የምህረት ምንድነው? ምስዋዕ ነው ታቦት። ምስዋዕ ማለት መሰዊያ ማለት ነው። በነገራችን ላይ የኪዳነ ወልድ ክፍሌ መዝገበ ቃላት ላይ ታቦት የሚለውን ሲፈታ የፈታው በዚህ መልኩ ነው። ተመልከቱ አሁንም ስክሪን ላይ ታቦት ይለና መንበር ምስዋዕ በቃ ታቦት መሰዊያ ወይም ምስዋዕ ማለት ነው። ተጨማሪ ማስረጃ ተመልከቱ አሁንም ስክሪናችሁ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓተ አምልኮትና የውጭ ግንኙነት በተሰኘ በዚህ መጽሐፍ ላይ ስለ ታቦት ሲናገር እንደዚህ ይላል። ከታችው ታቦት እውነተኛው የህይወት ምግብ የክርስቶስ ስጋና ደም የሚቀርብበትና የሚፈተትበት መሰዊያ ነው። አለቀ። ታቦት መሰዊያ ማለት በኤርትራ ውስጥ እንግዲህ ከኛ ቀደም ያሉት ሁሉ የሚናገሩለት ስለ ታቦት ሲናገሩ መሰዊያ እንደሆነ ነው። ምናልባት እኛ ግን ተነስተን አሁን ታቦት መሰዊያ አይደለም ካልን ከየት አመጣን ያስፈራል። ወይም እኛ ራሳችን ጀማሪ መሰረት እኛ ራሳችንን መሰረት አድርገን ልናስቀምጥ ይሆናል እና ይሄ ደግሞ ስህተት ይሆንብናል። ቀሲስ እንደዚህ ያሉ ያልኩኝ አይደለም። ምናልባት እኔ ተሳስቼ የተረዷቸው ይመስለኛል። ግን በዛው ግን እኛ እንማማርበት በሚለው ታቦት መሰዊያ እንደሆነ ልናውቅ ይገባል። ታቦት መሰዊያ እንደሆነ እንደዚህ ከተረዳን የጌታ ጠረጴዛ የሚለው ሀሳብ ምን እንደሆነ ደግሞ በቀጣይ ቪዲዮ ማሳያችሁ ይሆናል። ይቆየን። እንግዲህ ወንድማችን ቃለ ሕይወት ያሰማልን በመረጃ ነው እሱም እያቀረበ ያለው። ስለዚህ ስለ ታቦት ጉዳይ ጥርት ያለ ትምህርት መግባባት ያለበት መሆን አለበት ማለት ነው እና እንግዲህ ለማንኛቸውም በቅርቡ ተወያይተው ተማምረው ለህዝቡም ትክክለኛውን ትምህርት እንደሚያቀርቡ እርግጠኛ ነኝ። ወደ ሌላኛው ርዕስ ያለፍኩኝ የጉዞ መርሃ ግብር በማኅበረ ቅዱሳን ለጉባኤ ቤት መምህራን የተዘጋጀ የጉብኝትና የልምድ ልውውጥ በቱርክ። እንግዲህ እነዚህ የጉባኤ ቤት መምህራን ሲመለሱ ከሚያገኙት ልምድ ለደቀ መዛሙርቶቻቸው ምን አይነት ግንዛቤን ያስጨብጣሉ? እንከታተለው።
ማህበረ ቅዱሳን የጉባኤ ቤት መምህራን በቱርክ ሀገር የሚገኙ ታሪካዊና መንፈሳዊ ስፍራዎችን እንዲጎበኙና የልምድ ልውውጥ እንዲያደርጉ ወደ ስፍራው በመላክ መምህራኑ የ10 ቀን ቆይታ አድርገው እንዲመለሱ አድርጓል። የዚህን ጉዞ ዋና ዓላማም በማህበረ ቅዱሳን የቤተ ክርስቲያን ሁለንተናዊ እድገትና መንፈሳዊ ትምህርት ቤቶች አገልግሎት ዳይሬክተር ዲያቆን ደረጀ ጋርደው ገልጸውልናል። አጠቃላይ ጉዞ ይሄንን የውጭ ጉዞ ሊቃውንትና ለገዳማውያን ስናዘጋጅ አንደኛ እንግዲህ ከአሃት አብያተ ክርስቲያናትና ከሌሎች ተቋማት እንግዲህ ሃይማኖት ተቋማት የሆኑ ከኛ ውጭ የሚሆኑ ሌሎች ሃይማኖት ተቋማት በገዳማዊ ህይወት ሃይማኖታዊ አስተምሯቸው እንደገና በቤተ ክርስቲያን አስተዳደር በልማትና ማህበራዊ አገልግሎት ያላቸው ልምድ ምንድነው የሚለውን እሱን ተሞክሮ ቀስመው እንዲመጡ ነው። በተለይ ደግሞ በዚህ የቱርክ ጉዞ ላይ ሊቃውንቱ ሲመረጡ የጉባኤ ሊቃውንት መምህራን ዓለም አቀፋዊ የሆነ ልምድና ተሞክሮ እንዲኖራቸው ዘመኑን የዋጀ ከዛ በቀሰሙት ልምድ መሰረት ዘመኑን የዋጀ አገልግሎት እንዲሰጡ ለማስቻል ነው እንግዲህ ዓላማው፣ ትልቁ ዓላማ። ይህ ጉዞ ማህበረ ቅዱሳን ያደረገውን ተቋማዊ ለት ተከትሎ የተዘጋጀ ሲሆን ማህበሩ ይልቁንም ወደ ወንድማችን ሐሳብ እንግባ። ወንድማችን እንግዲህ በብዙ ባህላዊ ሕክምናዎች እንዲሁም ደግሞ ወደ ኔቸር እንመለስ በሚል ሐሳብ የምናውቀው ነው። እናም ንጉሱ ሊመጣ ነው የሚባለው ነገር ሳንሰራ ከየት ይመጣል ነው የሚለን። እስቲ እንከታተለው። ንጉሱ ሊመጣ ነው። የኢትዮጵያ ትንሣኤ ቀርቧል። ለዓለም ሁሉ መዳን ምሳሌ የሚሆን የሰላም ንጉስ። እንዲህ አይነት አሉባልታ ወሬ የብዙዎቻችን ልቦና ከሞላው ሰነባብቷል። ተስፋም እናደርጋለን እንዲህ አይነት ንጉስ መጥቶ ካለንበት ውጥንቅጥ ውስጥ ይታደገናል እያልን እንሰብካለን። በአንድ ጎራ ደግሞ አጋንንት ሀገራችን ኢትዮጵያን ጉሉ አድርጓት የሰውን ዘር ለማጥፋት ሊቆጣጠር እየሰራ ነው የሚልም ትርክቶች አሉ። ሳጥናኤል ጉል በኢትዮጵያ እንላለን። እውነት ለመናገር የሰው ልጅ ህይወት ለማዳን የሚመጣው ማን ነው? እኛን ሰላማዊ ለማድረግ የሚመጣው ማን ነው? እንግዲህ ሞታችን ሞቱ አድርጎ መከራችን ተሸክሞ የሞታችን ደብዳቤ ቀዶ ወደ ህይወት መንገድ የመለሰን አንድ ክርስቶስ ነው። ከክርስቶስ ውልደት በኋላ በርካታ ሃይማኖቶች የፖለቲካ ሚሽን ይዘው አሁን የምናያቸው ዓለም ላይ የተዘሩ ሃይማኖቶች በዚህ መንገድ የመጡ አታሎሾች ናቸው። ስልጣን ለመያዝ የተለያዩ ኢምፓየሮችን ለመገንባት በታሪክ ወደ ኋላ ሄዳችሁ ስትመለከቷቸው በርካታ ሃይማኖቶች የመጡበት መንገድ እኛ ከፈጣሪ የተላክነን ፈጣሪ የቀባንን ምናምን በማለት በርካታ ራሱን አምላክን ክርስቶስን ሳይቀበሉ ከክርስቶስ ልደት በኋላ ከ3ኛው መቶ ክፍለ ዘመን ጀምሮ የመጡ በርካታ ሃይማኖቶች ኢምፓየርን ለመገንባት ነው። በሀገራችንም ይኩኖ አምላክ በ12ኛው ሰባ አካባቢ ሰለሞናዊ ዳይነስቲን ሲያቋቁም ስልጣን ከእግዚአብሔር ካልተቀባህ በቀር የለም አለና የኢትዮጵያን ታላቅ የነበረ ስርዓት ስልጣኔ አፈራርሶ አንድ ዳይነስቲ እሱም አልቀጠለም። ከዛ በፊት በ6ኛው መቶ ክፍለ ዘመን የመጣ ስርወ መንግስት ስለነበር እንደገና እሱ ደግሞ ጉልበት አግኝቶ ምናምን ተበላለቀውና እንዲህ አይነት ነገሮች በበዙበት ትርክት መካከል አሁንም የሰው ልጅ ለሰው ልጅ ቤዛ ሊሆን የሰው ልጅ ለሰው ልጅ እረፍት ሊሆን የሆነ ንጉስ ይመጣል። እንዴት? ከሰላም የለን፣ አንተሳሰብ፣ ፍቅርን አናውቅ፣ ወንድም በወንድሙ ላይ ካመፀ ቆይቷል። የሰው ልጅ ተራ ነገር ሆኗል እኮ። ከዳቦ ዋጋ የሰው ነፍስ ቀሎ እያየ ነው። በሰላም ወጥቶ መግባት ውድ ነገር ሆኗል አሁን። እንዴት ነው እኛ ለሌላው ዓለምስ የመትረፍ ምሳሌ የምንሆነው? ቴክኖሎጂ የለን፣ ኢኮኖሚ የለን፣ ደሃዎች ነን። እንዴት? እስኪ በሎጂክና በምክንያት አስረዱኝና እንዴት እንዲህ አይነት እንግዲህ ወንድማችን ያው የሚለው ምንድነው እሱ እኛ እርስ በራስ ሳንተሳሰብ ፍቅርን ሳንዘራ እንዴት ያ ደገኛ ንጉስ ይመጣል እናም እሱ መጥቶ እንዴት ያድነናል ነው። ወል እንግዲህ ምንም እንኳን ኃጢአተኞች ብንሆንም በኃጢአት የተበላን ብንሆንም እንግዲህ እግዚአብሔር በፈቀደ በወደደ ግን ያድነናል፣ አይተወንም ነው። ንጉሱንም ክፉ ንጉስንም መልካም ደገኛ ንጉስንም የሚያመጣው እግዚአብሔር ነው። በእርግጥ የኛ ንጹህ መሆን የኛ መጸለይ መጾም መጸለይ ያ ንጉስ ቶሎ እንዲመጣ ያደርገዋል ወይ ደግሞ እንዲቀር ያደርገዋል። እንግዲህ ይህ ነው እንጂ እግዚአብሔር ካለው የሚሆን ነገር የለም።
ሁሉም ነገር በእግዚአብሔር ዘንድ ነው የሚሆነው። ይህ የኔ አረዳድ ነው። እንግዲህ አንተ ደግሞ እያልክ ያለው እኛንን መስራት ያለብን ያንን ንጉስ ማምጣት ወይል እኛ ንጹህ እንኳን ብንሆን ምናልባት ቅዱስ እንኳን ብንሆን እግዚአብሔር ያንን ንጉስ እንግዲህ ሊያድንን ከፈለገ እግዚአብሔር ራሱ አይደለም የሚመጣው። ይመጣል ብለን አይደለም እንግዲህ በሰዎች አድሮ ነው እግዚአብሔር ሁሉን ነገር የሚያደርገው። ስለዚህ ወደንም ቀላንም ወደንም ጠላንም እንግዲህ ደገኛው ንጉስ ይመጣል ብለን ያው ተስፋ የምናደርግ ሰዎች ልንኖር እንችላለን። እንደገና ደግሞ የሰይጣን ፈተናም በእኛ ላይ በዝቶ ብዙ ውጥንቅጥ ውስጥ ገብተንም ሊሆን ይችላል። እንግዲህ ዞሮ ዞሮ እግዚአብሔር የወደደውን የፈቀደውን ያደርጋል እንጂ በሰዎች ዘንድ አድሮ ያደርጋል እንጂ እሱ መጥቶ ሰውየው አይደለም እኛንም ያድነን እግዚአብሔር ነው። እንግዲህ እግዚአብሔርን ደግሞ እንዲመጣ ፈጥኖም እንዲረዳን እኛ ንጹህ መሆን እንዳለብን ያው ይሄ የሙን ነው እንግዲህ የኔ እይታ ነው። ምናልባት ከተለያየ አቅጣጫ ያየ ነው ይመስለኛል። እንግዲህ ለማንኛቸውም ቆንጆ ሀሳብ ነው ያነሳው ወንድማችን። በስተ መጨረሻም የጋዜጠኛ ሶፎንያስ ጉዳይ ነው። እንግዲህ ትላንትና ማህበራዊ ሚዲያውን አጨናንቆት የዋለው ጉዳይ የእሱ ሁኔታ ነበረ እና የተለያየ መረጃዎች ናቸው እንግዲህ እየተሰራጩ ያሉት። በእርግጥ እኔ ይሄ ነው ያ ነው ማለት አልፈልግም፣ ግን ያው ህዝባችን በተለይ እኔ የአንድን ሰው ሁኔታ የማራገብ ጉዳይ ያለ ነው ማንኛውም ሰው እንደሚለው ማለት ነውና ያ መሆን አልነበረበትም። ይልቁንም ሁኔታው ካለቀ በኋላ አንዳንድ ጊዜ በጣም ኢሞራላዊ የሆኑ ነገሮች ናቸው የሚሰሙት። ያው እንደታመመ ገልጿል። ያለበት ሁኔታም በጣም ማለት ማመን ከምንችለው በላይ ነውና እንግዲህ በዚህ ሁኔታ ውስጥ ሆኖ እንዲህ ነው እንዲያ ነው ማለቱ ትንሽ አላስፈላጊ ነው እና ያው ህዝባችን በህመሙ ላይ ሌላ ህመም መጨመር አይነት ነው። እንግዲህ እንደዚህ ነው እንዲያ ሆኗል ማለት ነው። እንግዲህ ገዳም ውስጥ ሲገባ የነበረውን ሁኔታ አስረድቷል። እኔ በዛ ዙሪያ ላይ አንድ ማለት ብቻ የምፈልገው ነገር አለ። ገዳም ውስጥ ብዙ ገዳማት እንድገባ አልፈቀዱልኝም ብሎ ነበረ። እሱ በእንደዛ አይነት መንፈስ ስለተጠቃ አይደለም ባይዘ ገዳማውያን እንደዛ የሚያደርጉት። ገዳም ዝም ብሎ ሰተት ብሎ የሚገባበት ጉዳይ አይደለም። የራሱ ስርዓት እና አካሄድ ያለው እውነት ነው። አንድ ሰው ዝም ብሎ ሰተት ብሎ የሚገባበት አይደለም። ልክ እንደ ቤተክርስቲያን ገብቶ የሚወጣበት ነገር አይደለም። ገዳም የራሱ ህግና ስርዓት ያለው ነገር ከዛ አንጻር መታየት ያለበት እንጂ ገዳማት እንዲህ አይነት ሰው አንቀበልም ለምንድን ነው እሱ የማይቀበሉት? የእሱ ኃጢአት የተለየ ወይ ደግሞ በጣም ለየት ያለ ስለሆነ ኃጢአትን በኃጢአት መስፈርት ነው ገዳም የሚገባው? ቤተክርስቲያን እኮ ወይም ገዳማት እኮ የደካሞች መጠጊያ ነች። እንዲህ በመንፈስ ይዛሉ በጣም በኃጢአት የተጎሳቆሉ ሰዎች ከኃጢአታቸው የሚጸዱበት ቦታ ነው እንጂ አንተ እንዲህ አይነት ስለሰራ እንዲህ የምትገባበት አይደለም። ከዛ አንጻር አይደለም መታየት ያለበት። ስርዓት አለው የሚገባበት። ምናልባት የብዙዎቻችን የምናውቀው ጉዳይ አለ፣ አመክሮ የሚባል ነገር አለ። ስለዚህ በዛ መሰረት ነው እንጂ ዝም ብሎ ሰተት ብሎ የሚገባበት ጉዳይ አይደለም። ከዛ አንጻር ነው መታየት ያለበት። ሌላኛው ልጁ ያው ጤናው ሙሉ በሙሉ እስከሚሻለው አንዳንድ ነገሮችን ብንጠብቅ ስለሱ ባናወራ። ሌላው ደግሞ እሱ ምናልባት እኔ አይዶ ነው ለምን ወጥቶ እንደዛ እንዳለ ንስሐ ገባሁኝ ስጋው ደግሞ ተቀበልኩኝ እንዲህ ሆንኩኝ ይሄንን አንድ ንስሐ የገባ ሰው ወይንም እንደው እንዲህ ወደ እግዚአብሔር የቀረበ ሰው ይሄንን ማውራት አይጠበቅበትም። ውዳሴ ከንቱ ነው የሚሆነው ሲጀመር። ስለዚህ ይሄንን ማውራት አልነበረበትም። ስለዚህ በቅርበት የሚከታተለው ሰው ያስፈልገው ነበረ፣ ምናልባት ጤናው ሙሉ በሙሉ ካልተሻለው። ስለዚህ ያው ግን እንደዛም ሆኖ ህብረተሰባችን ይሄንን ነገር ያው ማራገብ ወዷል። እንግዲህ እንደዚህ ወደፊትም እንዲህ አይነት ነገር ሲመጡ አስተውለን ብንጓዝ መልካም ነው የምለው እኔ። ክርስትናችን ፕራክቲስ ተደርጎ ፍሬ የለውም። ፍሬው ምንድነው? የእግዚአብሔር የክርስትና ፍሬ እግዚአብሔር ከኛ የሚጠብቀው ፍቅር ነው። ግን የኛ ሶሳይቲ በቁም ሰው የሚገድል ነው። በቁም ሰው የሚገድል ሳናቅ ራሱ ልክ እንደሆነ ለሆነ ሰው የሆነ ሸክም አሸክመን
በዛ ሸክም ተሰብሮ እንዲሞት የምናደርግነና ያሳዝናል።